ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አዲሱ የተሽከርካሪ ሰሌዳ ከአንድ ክልል ወደ ሌላ ክልል በሚደረግ እንቅስቃሴ የሚፈጸሙ ጥቃቶችን ያስወግዳል ሲል ሚኒስቴሩ አስታወቀ። በአዲሱ ሰሌዳ ላይ ቅሬታዎች እየተሰሙ ነው። ባለፈው ሳምንት ከሰኔ 4 ቀን 2018 ዓ.ም ጀምሮ በስራ ላይ የዋለው አዲሱ የተሽከርካሪ መለያ ቁጥር ሰሌዳ በግለሰቦች ላይ የሚደርሱ ጥቃቶችን እንደሚቀርፍ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ሚኒስቴር በአዲሱ ሰሌዳ አመራረት፣ አሰረጫጨትና አወጋገድ ላይ ወጥነት ያለው የአሰራር ስርዓት ለመፍጠር ለክልል የትራንስፖርት ዘርፍና የከተማ መስተዳደር ኃላፊዎች በዘርፉ በወጡ አዋጆች፣ ደንቦችና መመሪያዎች ዙሪያ የግንዛቤ ማስጨበጫ ስልጠና ላይ ያተኮረ ውይይት አካሂዷል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን አዲሱ የተሽከርካሪ ታርጋ ለውጥ የትራንስፖርት ዘርፉን ሪፎርም ለማድረግ የዘርፉን ፖሊሲ ለማሳለጥና ወጥ የሆነ የመረጃ አያያዝ እንዲኖር በማስቻል ሀገራዊ የዘርፉ ስታንዳርድን ከፍ የማድረግ ሚና እንዳለው ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ደግሞ አዲሱ የተሽከርካሪ መለያ ሰሌዳ ለውጥ ተመሳሳይ ታርጋዎችን ለማስቀረት፣ ህገወጥ ታርጋን ለመከላከል፣ ከተሽከርካሪ ጋር ተያይዞ የሚፈጸሙ ወንጀሎችን ለመከላከል፣ የተሽከርካሪ ስርቆትን ለማስቀረት ዘመናዊ ቴክኖሎጂ የተገጠመለት በመሆኑ እነዚህን ችግሮች መቅረፍ እንደሚቻል መናገራቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። ሚኒስትሩ አክለውም ከነባሩ ታርጋ ጋር ተያይዞ ከዚህ ቀደም ከአንዱ ክልል ወደ ሌላው ክልል በትራንስፖርት በሚደረግ እንቅስቃሴ ግለሰቦች ለጥቃት የሚጋለጡበት ሁኔታ ጭምር መኖሩን ጠቅሰው አዲሱ የተሽከርካሪ መለያ ይህን ችግር የሚፈታና የሀገራችንን የወል ትርክት ሊያዳብር የሚያስችል ነው ብለዋል። የዘርፉ የስራ ኃላፊዎች በሰጡት አስተያየት ደግሞ ተመዝግበው ቆይተው ስርጭት የጀመሩ ተቋማት የሰሌዳ አሰጣጡ ከመዘግየቱ ውጪ በአዲሱ ታርጋ ተጠቃሚዎች መደሰታቸውን አስተያየታቸውን ሰጥተዋል ብለዋል። መንግስት የሰሌዳ ቅያሪውን በይፋ ከጀመረ በኋላ በርካቶች ቅሬታ እያቀረቡ ሲሆን የአዲሱ የተሽከርካሪ ሰሌዳን ለማግኘት ከ11,000 እስከ 56,000 ብር ክፍያ እየተጠየቀ መሆኑ የገንዘቡ መጠን አግባብነት ላይ የሚሰማው ትችት ከፍተኛ ሆኗል። ተቃዋሚው ሳልሳይ ወያነ ትግራይ ፓርቲ የህወሓት አመራር ለትግራይ ወጣቶች መሰደድ ምክንያት ሆኗል ሲል ከሰሰ። ሳልሳይ ወያነ ፓርቲ ባወጣው መግለጫ የህወሓት ኃይል የህዝቡን ሞራል፣ ህግና የተለመደውን የፖለቲካ ስርዓት በመጣስ ስልጣንን በብቸኝነት መቆጣጠሩን በማውገዝ የክልሉን ህዝብ መሰረታዊ ጥያቄዎች በመጠቀም ጥያቄዎቹን ከመመለስ ይልቅ ማባባስ ላይ ተጠምዷል በማለት ወቅሷል። በተለይም ወታደራዊው የደርግ ስርዓት መስከረም 2 ቀን 1967 ዓ.ም ካወጣው ጨቋኝ ወታደራዊ አዋጅ ተለይቶ የማይታይ የግዳጅ ውትድርና አዋጅ በትግራይ ህዝብ ላይ በመጫን ወጣቶችን በግዳጅ በመመልመል እምቢኝ ያሉ ወላጆችን ደግሞ በማሰርና በማንገላታት ላይ ይገኛል ብሏል። በሺዎች የሚቆጠሩ የትግራይ ወጣቶች ሀገራቸውን ጥለው በየቀኑ እየተሰደዱ ነው ያለው የፓርቲው መግለጫ ወጣቶቹ በየሄዱበት በህገወጥ ደላሎች እጅ እንዲወድቁ፣ ግርፋት፣ ጾታዊ ጥቃትና እስራት እንዲደርስባቸው ምክንያት መሆኑንም ጠቅሷል። በዚህም ሳቢያ ትላልቅ የሚባሉት የክልሉ ከተሞች ጎዳናዎች ወጣት የማይታይባቸው ሰው አልባ ከተሞች እየሆኑ ሲመጡ፣ በአንጻሩ ሌሎች የኢትዮጵያ ከተሞች በአስገዳጅ ወታደራዊ ምልመላና በክልሉ ባለው አስከፊ ሁኔታ ተማረው በተሰደዱ የትግራይ ወጣቶች መሞላታቸውን ገልጿል። የህዝብን ህልውና ከጥቅሙ በታች ያደረገውን በስልጣን ላይ ያለው ኃይል ያለምንም ማመንታት መታገል እንደሚገባ የገለጸው ፓርቲው የታሰሩ ዜጎች በሙሉ በአስቸኳይ እንዲፈቱ ጥሪ አቅርቦ ሰላማዊና ፖለቲካዊ ትግሉን አጠናክሮ እንደሚቀጥል አስታውቋል። በክልሉ የፕሬዝዳንትነቱን ቦታ የያዙት ዶክተር ደብረጽዮን ገብረሚካኤል በትላንትናው ዕለት በተካሄደ የኮንስትራክሽንና ልማት እንዲሁም የቀጣዮቹ ወራት አቅጣጫ አስመልክቶ በተካሄደ መድረክ ላይ ባደረጉት ንግግር የመንግስታቸው ዋነኛ ዓላማ የክልሉን ሉዓላዊነት ማረጋገጥ እንደሆነ ገልጸዋል። ሆኖም በውስጥና በውጭ ያሉ እንቅፋት የሚሆኑ ኃይሎችን በመመከት ሙስናና ህገወጥ አሰራሮችን በማስወገድ ሙሉ በሙሉ ወደ ህጋዊ ስርዓት የሚገባበትን ሁኔታ የመፍጠር ስራዎች እንደሚሰሩ ተናግረዋል። በሌላ በኩል የክልሉን ጊዜያዊ አስተዳደር በማፍረስ ከአንድ ወር በፊት ስልጣን የያዘው በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት የፌዴራሉ መንግስት አሁንም ሌላ ዙር ጦርነት ለመክፈት እየተንቀሳቀሰ ነው በማለት የከሰሰ ሲሆን ሁሉንም አይነት የፖለቲካ ልዩነቶች በኃይል ለመፍታት በማሰብ በትግራይ ላይ አዲስ ዙር ጦርነት ለመክፈት ተደጋጋሚ ትንኮሳዎችን እያደረገ ነው ብሏል። ከዚህም በተጨማሪ የድሮን ጥቃት እንዲሁም ወታደራዊ እንቅስቃሴዎች መኖራቸው በመጥቀስ በክልሉ ላይ አሁንም መጠነ ሰፊ
እገዳ መጣሉን ነው የገለጸው። በዚህም ሳቢያ የክልሉ ህዝብ በመሰረታዊ ሸቀጦችና በመድኃኒት እጥረት እንዲያልቅ እየተደረገ ነው ብሏል። በተለይም በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃይ ወገኖችን ወደ ቀያቸው የመመለስ ጥረቱ ከመስተጓጎሉ ባሻገር ሰብአዊ እርዳታም ላለፉት 3 ወራት በመቋረጡ ተፈናቃዮች አሳሳቢ ሁኔታ ላይ መሆናቸውን አክሏል። በትግራይ በኩል ያለው ከፍተኛ ትዕግስት ብቻ እስካሁን ክልሉን ወደ ጦርነት እንዳይገባ አድርጎታል ያለው መግለጫው የፌዴራሉ መንግስት ይህንን ትዕግስት እንደ ድክመት በመቁጠር የጀመረውን ወታደራዊ ዘመቻ ለመፈጸም እየተንቀሳቀሰ በመሆኑ የትግራይ ህዝብ ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ዛሬም እንደ ትላንቱ በጽናት ይመክታል በማለት ገልጿል። መላው ህዝብም የትግሉ አካል እንዲሆን ጥሪ አቅርቧል። እስራኤልና ሶማሊላንድ ግንኙነታቸው ይፋ ከመሆኑ በፊት ለአንድ ዓመት ያክል ሚስጥራዊ ውይይት እንደነበራቸው አስታወቁ። የእስራኤሉ ኔታንያሁ ለሶማሊላንድ እውቅና መስጠትን ሌሎች ሀገራት ይቀጥላሉ ብለዋል። የሶማሊላንድ ግዛት ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ያደረጉት የመጀመሪያው ይፋዊ የስራ ጉብኝት ግዛቷ ከእስራኤል ያገኘችውን የሀገርነት እውቅና ወደ ተግባር የቀየረ መሆኑን ተከትሎ ትችትና ሙገሳ እየበዛ ነው። የሶማሊላንድ ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፍተኛ የተባለ ዲፕሎማሲያዊ ስብሰባ ማካሄዳቸውን ተከትሎ ወታደራዊና የደህንነት ማዕቀፎችን ጨምሮ በስትራቴጂካዊ አጋርነት ላይ ያተኮረ ስምምነት በይፋ ተፈራርመዋል። ኔታንያሁ ለሶማሊላንድ የሰጡትን የሉዓላዊ ሀገርነት እውቅና የሶማሊላንድ አስተዳደር ኤምባሲውን በኢየሩሳሌም በመክፈት በእስራኤል የዋና ከተማነት ውዝግብ ላይ በይፋ እውቅና መስጠቱን በማነጻጸር የጋራ ጉዟቸው ምልክት አድርገው አቅርበውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስቴ በዓለም ላይ ሶማሊላንድን ለመጀመሪያ ጊዜ እውቅና የሰጠ መንግስት በመሆኑ ኩራት ይሰማኛል በማለት የገለጹ ሲሆን ሌሎች መንግስታትም ይህንን እርምጃ ይከተላሉ ሲሉ ተደምጠዋል። እነዚህ እርምጃዎች በህዝቦች መካከል ያለውን ጥልቅ መንፈሳዊ ትስስር ያንጸባርቃሉ ያሉት ኔታንያሁ እውቅና መከልከል ምን ማለት እንደሆነ ስለምንገነዘብ እስራኤል ለሶማሊላንድ እውቅና በመስጠት የታሪክ ኢፍትሐዊነትን ለማረም እርምጃ ወስዳለች ብለዋል። ግንኙነታቸው በውሃ፣ በግብርና፣ በቴክኖሎጂ፣ በደህንነትና በሌሎች በርካታ ዘርፎች እንደሚጠነክር የሀገራቱ መሪዎች እርግጠኛ ሆነዋል። ሶማሊላንድ እስራኤል ጥንታዊ ዋና ከተማዬ በምትላት በኢየሩሳሌም ከተማ ኤምባሲ መክፈቷን በተመለከተ የተናገሩት ኔታንያሁ ሌሎች ሀገራት የሶማሊላንድን ሉዓላዊነት፣ ማንነት፣ መብትና ብሔራዊ ጥቅም እንዲያውቁ የተደረገውን ጥረት እስራኤልም በዋና ከተማዋ ጉዳይ ተመሳሳይ ስሜት አላት ያሉ ሲሆን አንዳንድ ሀገራት ዘግይቶም ቢሆን እውቅና እየሰጡ ቢሆንም የሶማሊላንድ ፈጣን አቋም ግን አስደስቶናል በማለት ተናግረዋል። የሶማሊላንዱ ፕሬዝዳንት አብዱራህማን በበኩላቸው ስምምነቱ በሁለቱ ሀገራት መካከል ያለውን ትብብር በማጠናከር ዘላቂ ለሆነ ስትራቴጂካዊ ግንኙነት መሰረት የሚጥል ነው ብለዋል። ፕሬዝዳንቱ እንደተናገሩት ለአንድ ዓመት የሚሆን ጊዜ ሚስጥራዊ በሆነ መንገድ ከእስራኤል ጋር ግንኙነት በማድረግ አሁን ላለው ይፋዊ ግንኙነት ደርሰዋል። እስራኤል ውስጥ የከፈትነው ኤምባሲ የሀገራቱን ግንኙነት ለማሳደግና ተጨባጭ ለማድረግ ቁልፍ እርምጃ ነው ሲሉም ደስታቸውን ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እንደገለጹት ደግሞ ከፕሬዝዳንቱና ከግዛቷ ባለስልጣናት ጋር የሉዓላዊ ሀገርነት እውቅና በይፋ ከመሰጠቱ ጥቂት ሳምንታት በፊት ሚስጥራዊ ስብሰባ ማድረጋቸውን አውጀው ግንኙነታቸው በይፋ ከተጀመረ ከ6 ወራት በኋላ ደግሞ በዚህ ሳምንት በተደረገው ታሪካዊ ጉብኝት ሀገራቱ የጋራ ጉዳዮች ላይ አብረው እንደሚሰሩና እስራኤል ፕሬዝዳንቱ በኢየሩሳሌም ኤምባሲ እንዲከፈት ለወሰዱት ታሪካዊ ውሳኔ ምስጋና ማቅረቧን ጠቁመዋል። ኤምባሲው በኢየሩሳሌም መከፈቱ ደግሞ ሶማሊላንድ የኢየሩሳሌም ከተማ የእስራኤል ዋና ከተማ መሆኗን እውቅና የሚሰጥ በመሆኑና እስካሁን ድረስ ሃርጌሳን ጨምሮ 8 ሀገራት ለዋና ከተማዋ እውቅና ሰጥተዋል የተባለ ሲሆን የሶማሊላንድና እስራኤል ግንኙነት እንዳይሳካ በርካታ እንቅፋት በመኖሩ ይህንን ትብብር መጉዳት ለማንም የማይሳካና የሀገራቱ ግንኙነት እየጠነከረ የሚሄድ ነው ሲሉ የእስራኤል የውጭ ጉዳይ ሚኒስትር ገልጸዋል። እስራኤልና ሶማሊላንድ ከማን ጋር ዲፕሎማሲያዊ ግንኙነት መፍጠር እንዳለባቸው የሚወስኑት ራሳቸው ናቸው ሲሉም አጽንኦት ሰጥተዋል። የእስራኤልና ሶማሊላንድ ስምምነት ለእስራኤልና አጋሮቿ የቀይ ባህር እንቅስቃሴ ደህንነትን ለመጠበቅ እንዲሁም በሁለቱም የባህሩ ዳርቻዎች የሚታዩ የሁቲና ሌሎች ታጣቂዎች እንቅስቃሴን ለመግታት እንደሚያግዝ የተጠቆመ ሲሆን በሌላ በኩል የሀገራቱን እርምጃ በምትቃወመው ሶማሊያና አጋሮቿ በኩል የሚኖረው የአጸፋ እርምጃ እንዲሁም የአፍሪካ ቀንድ ወቅታዊ ቀውሶች ጋር ተዳምሮ ለቀጠናው አስከፊ መዘዝ እንዳያመጣ ስጋቶች እየተሰሙ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።